ቆይ አባዬ ፖሊሶች መጡ? ወይኔ ጉዴ ፈላ አባዬ። አርጅ ፖሊስ ይዘው መጣ አባዬ። ማርቲ መጀመሪያ አንቺ ተረጋጊና ቁጭ። አባዬ ቆይ ታስሬ 15 ዓመት ይፈረድብኝ አባዬ። ንገረኝ እንጂ አባዬ ምን ሆነክ ነው? ይኸው ቀጥረልሽና ግፋቤል 7 ከዛ ማለት ነው። ከዛ እኔ አንድ ጊዜ በዱላው መታወትና አሮጥኩ። እዛስ በቃ ዛሬ መጨረሻዬ ነው። በቃ አለቀልኝ። ወሰዱኝ በቃ። ወይኔ አለቀልኝ። ምንድን ነው የማደርገው? እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ዛሬ ተወዳጁ ዳጣ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በስተመጨረሻም አብጌል ታሰረች። አብጌል በእሷ ጣጣ የቤተሰቡ ጉር ተዘረገፈ። ቤተሰቡ እንዳለ ሁሉም ወደ እስር ቤት። ውሃ እውነቱን መሰከረች። ውሃ የአእምሮ እድገት ውስንነት ቢኖርባትም እንደዚህ ያሉ ልጆች እውነቱን ያዩትን አይደብቁም፣ እውነቱን ይናገራሉ። የእኛ ጉዳይ ህግ የእነሱን ቃል እንደ ምስክርነት ባይጠቀምበትም ለጉዳዩ ግን ፍንጭ መስጠት ይችላል የሚለውን ግምት ፖሊስ አጠናክሮበታል። ወንጀሉን ፈጽመሻል፣ ታምኛለሽ፣ ትክጃለሽ ሲል አብጌልን አፋጧታል። አብጌል ተንኮልና ክፋቷ ድርቅናው አሁንም እንደቀጠለ ነው። ያረከው ነገር ወንጀል ነው፣ ህግን አውቃለሁ ብትልም የሰራኸው ግን የህግ ጥሰት ነው። ከፈለክ አንቀጹን ጠቅሼ ልንገርህ። እድገት ውስንነት፣ የአእምሮ እድገት ውስንነት ያለባቸው ልጆችን ለህግ አቅርቦ ጥያቄ ማቅረብ ስህተት ነው፣ ወንጀል ነው። በዚህም ልትቀጣ ይገባል ስትል ፖሊሱን አፋጠጠችው። ፖሊሱ እጅጉን ተበሳጭቷል። አንቺ ይሄ አይመለከትሽም፣ ስራዬን ጠንቅቄ የማውቅ ነኝ፣ ከአንቺ የምማር አይደለሁም ሲል አፋጧታል። አብጌል እና ፖሊሱ ተፋጠጡ። ታምኛለሽ፣ ትክጃለሽ የሚለው ቃል ምን አይነት መልስ ይኖረዋል? አጓጊና ልብ አንጠልጣይ ዳጣ እጅጉን ተጨንቃለች። የእስር ቤት ጉዳይን ጠንቅቄ ያውቀዋለሁ፣ አድጌበታለሁ፣ ውሌ አድሬ ሰንብቼበታለሁ። ገና ከመግቢያው ጀምሮ እስከ እድገቱ እስከ መዋል ማደሩ ጉዳይ። አብጌል ከሰነበተች ከዋለች ካደረች ጥርሷን ጨርሳ በድዷ ነው የምትወጣው። ይህ ማለት በየቀኑ በምታደርገው ፍትጊያና ፍጥጫ ሁሉም በቦክስ ሲሏት ጥርሷ መርገፉ የማይቀር ነው። ይህ ደግሞ ትዕግስትና ብልሃትና ብልጠት ይፈልጋል። የአብጌል ጸባይ ደግሞ እንኳን ከማታውቀው ሰው ጋር እቤትም ከደህና ቤተሰቦቿ ጋርም ሰላም የላትም ስትል እጅግ ተጨንቃለች። አብጌል ዳጣ የእውነት አብጌል ሰው ገላለችን ትላለች። የቤታቸው አጋሽ እጅግ የሚያሳዝን እጅግ ልብ የሚሰብር። ዳጣ ለአብጌል በዚህ ልክ ትሳሳላታለች፣ ትጨነቅላታለች። አብጌል ግን ለዳጣ ሁልጊዜ ጉድጓድ ነው የምትቆፍርላት። ምን አለ መልካም ልብ ኖሯት እንደ ቤተሰቦቿን አንገት ከማስደፋት ብታወጣ። እጅግ ያሳዝናል። ውሃ እውነቱን ተናገረች። ያየችውን የሰማችውን አውቃለሁ እንደዚህ ነው ብላ ሁሉንም መናገሯ ኦልሬዲ አብጌልን እንደ ጥፋተኛ ነው የሚያደርጋት። ቤተሰቦቿን ደግሞ ወንጀል እንደተፈጸመ እያወቃችሁ እንደ ተባባሪና ወንጀልን የደበቃችሁ ሆነው ተጠርጣሪ ይሆናሉ ማለት ነው። ግን ትልቁ ጉዳይ እዚህ ጋር ጋሽ ደረጀ ስህተት የሰራው ናታን እዚህ ቤት የለም ነበረ ማለቱ ነው። ምክንያቱም አርዱን እንኳን እነሱ መልሰው የመክሰስ ፍላጎት ቢኖራቸው ኦልሬዲ ቤት መጥታ አብጌልን ሲያጠቋት ናታንን ሞግተውት እንደነበረ እንደ ተጨማሪ ማስረጃ የሆናቸው ነበረ ማለት ነው። ግን አንዳንድ ጊዜ በውስጣችን ክፉ የሌለብን ሰዎች፣ ክፋት የሌለብን ሰዎች አርቀን ክፋት አናስብም። የጊዜውን ነፃ መውጣት ነው እንጂ የሚፈልጉት ማለት ነው። እና ኦልሬዲ ህግ ውሃን ነፃ ነች ብሎ ሊለቃት ይችላል። ግን ትልቁ ጉዳይ ምንድን ነው? አብጌል የእውነት ትክክል ልጁን ገለሸዋል፣ ግን ገላችሁ የታደረጋችሁት የሚለው ነገር ሲጠየቅ ግቢ እንደቀበሩት ነው፣ መውጣቱ የማይቀር ጉዳይ ነው። በዚህ ደግሞ ጋሽ ደረጀ እንደ ቤት አባወራነትህ ህግን እያወቅ ህግን በመደበቅህ ከህግ በመሸሽህ ወንጀልን ተባባሪ ሆነህ አስክሬኑን በመቅበርህ በማለት ተያይዘው ወደ እስር ቤት ነው የሚሄዱት። ከዚህ ጉድ እንዴት ነው የሚወጡት? ከዚህ ማጥ እንዴት ነው የሚወለዱት? የሚለው ነገር በጣም አስጊና ልብ አንጠልጣይ ነው። ምክንያቱም ጋሽ ደረጀ ልጁን ለመሸፈን ብሎ ልጁን ከዚህ ወንጀል ለመጠበቅ ብሎ የሰራው ስህተት የማይደገም እርምጃ ነው የሚወሰድባቸው። በጣም ከወንጀል በላይ ወንጀል። አብጌል ኦልሬዲ ራሴን ስከላከል ነው የመታው ልትል ትችላለች። አልክድም፣ ግን ራሴን ለመጠበቅና ለራሴ መከላከል ነው የጎዳሁት ልትል ትችላለች። ግን እንደ ሞተ ካረጋገጣችሁ፣ እንደ ተጎዳ ካወቃችሁ ለምን ደበቃችሁት? ለምን ቀበራችሁት?
ይህ እንደ ከባድ ወንጀል ነው የሚጠቀስባቸው ማለት ነው በአንቀጹ እና በጣም ያሳዝናል። በጣም ልብ ይሰብራል። እንግዲህ የቤታቸው ጠባቂም ዘበኛው ምንም የሚያውቀው ጉዳይ እንደሌለ ከዚህ ታሪክ ውጭ እንደሆነ ቃሉን ሰጥቷል። አርዱንም ይህ ጥበቃ ጉዳዩ ከተፈጸመ በኋላ ነው የመጣው የሚለውንም ተናግሯል። ትልቁ ጉዳይ ግን አቢጌል ወንጀለኛ ተብላ ስትታሰር አስክሬኑ የት አለ? የደበቃችሁት የታረጋችሁት ተብሎ ሚስጥሩ ሲጎለጎል ኦልሬዲ አባሪና ተባባሪ ተብሎ ሁሉም መታሰራቸው አይቀርም። እጅግ ያሳዝናል። እጅግ ልብ ይሰብራል። አባት ሲያዝንበት፣ አባት ሲያለቅስበት መጨረሻው የልጅ ውድቀት ነውና ራሷን ይዛ ሳይሆን የወደቀችው ቤተሰቦቿን ይዛ ነው ማለት ነው አቢጌል የወደቀችው። እስከ ዛሬ እንቅልፋታ መቆሚያ መቀመጫታ አጠገቧ እየመጣ በቅዠት እንደዛ ሲያደናበራት የነበረችው አቢጌል ለዚህ ቅጣቷ መጀመሪያ እጇን ሰጥታ ቢሆን እንደዚህ መዋረዳቸውና መጋለጣቸው ላይ ቀር መጨረሻ እውነቱን ተናግረው ቢሆን መጀመሪያ ልጁንም ወደ የሚያርፍበት ቦታ ሕክምና ወስደን ህይወቱ አልፏል ኦልሬዲ ብለው ለህግ ሰጥተውት ቢሆን ይህ ሁሉ ጣጣ አይመጣባቸውም ነበረ። አቢጌል ራሴን ለመጠበቅ ለመከላከል መታወት ብላ ማቅለሊያ ብትናገርም የሞተ ልጅ ሚስጥር በመደበቅ አስክሬን በመቅበር በከባድ ወንጀልን በመሸፋፈን ተብሎ ወንጀሉ ይከብድባቸዋል ማለት ነው። ፖሊሱም የዋዛ አይደለም። ምክንያቱም ነገርየው ጠበቅና ከረር እያለ እንደሆነ አይተናል እና አቢጌልም ህግ ፊት እንዳለች ብታውቅም ህግን አውቃለሁ እያለች ሌላ ስህተት እየሰራች ነው። ፖሊሱን መለማመጥና የሚመለከታትና የሚጠይቃትን ብቻ መመለስ ሲገባት አሁንም ፍጥጥ ድርቅ ማለቷን ቀጥላለች። አሁንም እዛ እስር ቤት ሆና የዳጣና የናታን የፍቅር ግንኙነት የናታንና የዳጣን የፍቅር ህይወት ነው በአይምሮዋ ላይ የምትስለው። ስለዚህ አቢጌል የእውነት ልጁን ገለዋለች። ጋሽ ደረጀና ናታንም ቀብረውታል። እስከዛሬ ድራማ ነበር የሚመስለን። ኦልሬዲ አቢጌልን ለማስተማር ለመቅጣት መልካም ልጅ እንድትሆን እንድትጸጸት ሊያደርጓት ስለፈለጉ ነው እያለ ነበር። ኦልሬዲ ሞተዋል ማለት ነው። ልጁ ግን እንደብቃለን ልጃችን እንጠብቃለን በማለት ራሳቸው የማይወጡበት አዘቅት ውስጥ ገብተዋል ማለት ነው። ናታንና ዳጣ ካሁን በኋላ ምን አይነት ህይወት ይኖራቸው ይሆን? ዳጣ ይህ ሁሉ ጭንቀት ይህ ሁሉ ፈተና አልፎ በደስታ እንኖራለን ብዬ ተስፋ ሳደርግ የአቢጌል በሰራችው ስህተት እስከ መጨረሻው እስር ቤት ልትሆን ነው። የእሷ መውጫ መቼ ይሆን በማለት አሁን ኦልሬዲ ከናታን ጋር ያላትን ፍቅር ጋፕ አድርጋ ህይወቷን